ሰላም እናቶችዬ እንዴት ናችሁልኝ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ ደግሞ መባዬን ፖፖ እንዴት እንዳስለመድኩት የዳይፐር ወጫችንን እንዴት እንደምንቀንስ በዚህ ቪዲዮ ነግራችኋለሁ። እኔ የተጠቀምኳቸውን ቆንጆ መፍትሄ ናቸው ብዬ ያሰብኳቸውን ነግራችኋለሁ። ቤተሰብ ያልሆናችሁ ይህ ቪዲዮ ለመጀመሪያ ጊዜ የደረሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክት መጫናችሁን እንዳትዘነጉ። የእናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ፣ ጠብቃችኋለሁ። ቪዲዮን ተከታተሉ። እንግዲህ የፖፖ ጉዳይ በጣም ትዕግስትንና ጥበብን የሚጠይቅ ትልቅ የቤት ስራ ነው። ቀላል ነገር አይደለም። ልጆች ፖፖ መጀመር አለባቸው ተብሎ የሚታሰብበት ጊዜ ከ18 ወር ወይም ከ1 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ ነው። እንግዲህ ዝግጁ ናቸው ተብሎ የሚታሰብበት ጊዜ ማለት ነው። ነገር ግን የልጆቻችንን ጥንካሬና አንዳንድ አሁን የምነግራችሁን ምልክቶችን ካያችሁ ቀደም ብለን ብናስጀምራቸው ምንም ችግር የለውም። እንደውም የበለጠ ትልቅ ጥቅም አለው። የመጀመሪያው ራሳቸውን ችለው መቀመጥ መቻላቸው ነው። ሁለተኛው ደግሞ ካካሊሉ ሲሉ የሆነ የሚያሳዩት ምልክት አለ። ልክ እዚህ ቪዲዮ ላይ እንደምታዩት ወይም ሌሎች ምልክቶችን። እንግዲህ እንደዚህ አይነት ምልክቶችን ካየን ፖፖ ማስለመድ መጀመር እንችላለን ማለት ነው። ፖፖ ለማስለመድ የመጀመሪያውና ትልቁ የሚቀድመው ነገር ምንድነው? የሚመቻቸውን ቆንጆ የሆነ ፖፖ መግዛት። ይህን የምላችሁ እንደ እናት ከልምዴ ነውና መጀመሪያ ላይ አንድ ፖፖ ገዛውለት። ከዛ በኋላ ምንም አልተመቸውም፣ በጣም ያለቅስና ጫነጭብኝ ነበር። ከዛ በኋላ ሌላ ፖፖ ቀይሬለት ነውና በስርዓት ቁጭ ብሎ ትንሽ መለማመድ የጀመረው። ስለዚህ ዋናውና ትልቁ መጀመሪያ ፖፖ መግዛት አለባችሁ፣ በጣም ቆንጆ የምትሉትን ማለት ነው። ቪዲዮ ላይ እንዳያችሁት አይነት ፖፖ ደግሞ የተሻለ ነው። እንግዲህ እሱን መሞከርም ትችላላችሁ ከፈለጋችሁ። ባባዬ ለመጀመሪያ ጊዜ ፖፖ ላይ ካካየለ ነው። ዛሬ 9 ወር ከስንት ቀን ነው ወለ ላይ? ዛሬ 15 ነው። ስለዚህ በ8 ነበር 9 ወሩ። ኦልሞስት ከሳምንት እንደዛ ማለት ነው። ከሳምንት እንደማለት ነው። እና በስንት መከራ መሰላችሁ ፖፖ ያስለመድኩት አይባልም፣ ገና ዛሬ ለመጀመሪያ ቀን ነው። እና እንትን ታስቀምጠው ያለቅስብኝ ነበር፣ አይመቸውም ወንበሩ ዛሬ። እና ፖፖውን ቀይሬለት ነው። ከዚህ ፊት የነበረውን ፖፖ ቀየርኩለትና ይሄኛው ትንሽ ተመችቶታል፣ ዝቅ ያለም ስለሆነ ለሱ ተመችቶታል እና ተካካሎልኛል ዛሬ። አሁን ላይ መባዬ 10 ወር ሞልቶታል። ነገር ግን ለማስታወሻ እንዲሆን ብዬ የቀረጽኩት ቪዲዮ ነበር የቀድሞ። እንግዲህ እኔ ከልምድ ያየሁት ሌላኛው ነገር ደግሞ ፖፖውን ከገዛም በኋላ ፖፖውን እንዳይፈራው እና እንደ መጫወቻ እንዲቆጥረው ማድረግ ነው። መጀመሪያ ላይ ፖፖ ላይ ከማስቀመጣችን በፊት ማለት ነው። በቃ በመባዬን አታዩትም? እንግዲህ እየተጫወተበት ነበረ፣ እየጣለው እያነሳውለት እንደዚህ እያደረግን ነበር መጀመሪያ ፖፖውን ሳስለምደው የነበረው ማለት ነው። ልጆች እንደምታውቁት እንግዲህ አዲስ ነገር ሲገዛላቸው ወይም መጫወቻ ስንገዛላቸው ይፈሩታል አብዛኛውን ጊዜ ማለት ነው፣ ሁሉንም ባይሆንም። ስለዚህ መጀመሪያ መጫወቻ መስሎ እንዲሰማውና ሌላ ነገር እንዳይመስለው በደንብ ከፖፖ ጋር እንዲዋሃድ ማድረግ ይኖርብናል ማለት ነው፣ በቀላሉ እንዲቀመጥልን። ሌላኛው ደግሞ ቋሚ ሰዓት ቢኖረን በጣም ቆንጆ ነው። ህፃናት የለመዱት ነገር ሲሆን በፍጹም አይፈሩም እና ቋሚ ሰዓት ቢኖረን በጣም አሪፍ ነው። እኔ ካካ እንዲል የምጠቀምበት ሰዓት ጠዋት ከእንቅልፉ ሲነቃ 15 ደቂቃ ያህል ቆይቶ ትንሽ ነቃ ካልልኝ በኋላ ፖፖ ላይ እንዲቀመጥ አደርገዋለሁ። እሱም በጣም አሁን ስለለመደልኝ በተለይ አሁን ላይ በደንብ ነው ካካ የሚልልኝና ሰዓት መምረጥ ይኖርብናል። መጀመሪያ ቋሚ ሰዓት ለመለየት እንዴት ነው የምናውቀው የሚል ጥያቄ ያስነሳል። እኔም እንደዛ ሳስብ ስለነበረ ማለት ነው። እኔ እንግዲህ የለየሁት ጠዋት ገና ዳይፐሩን እንዳወለኩለት ነበረ ካካ ሚለው በተደጋጋሚ ለብዙ ቀናቶች ማለት ነው። ስለዚህ ያችን ሰዓት ተጠቅሜ ፖፖ ላይ ማስቀመጥ ጀመርኩኝ። ይሄው እሱም ለምዶ እግዚአብሔር ይመስገን አሁን ካካ ማለት ጀምሯል ማለት ነው። ስለዚህ ተመሳሳይ የሆነ ቋሚ ሰዓትን መምረጥ ትልቁ መፍትሄ ነው። ከጠዋት በተጨማሪ ደግሞ ማታ ወይም ደግሞ ቀን ላይ ከምግብ በኋላ ወይም ከመተኛታቸው በፊትም ቼክ ማድረግ ትችላላችሁ፣ እንደ አማራጭ ማለት ነው። ከዛ በተጨማሪ ደግሞ ድንገት ወይም አንዳንዴ ላናፍሰው ሳወልቅለት ምናምን ካካ ሊል ይችላል። እንደዚህ አይነት ነገርም ሊገጥማችሁ ይችላልና ያኔ ወዲያውኑ ሙሉ ለሙሉ ካካ ከማለታቸው በፊት ፖፖ ላይ ማስቀመጥ፣ ይህም እንደ አማራጭ መጠቀም ትችላላችሁ። ሌላኛው ፖፖ የምናስለምድበት መንገድ ደግሞ ፖፖ ላይ ሲቀመጥ ምቾት እንዲሰማው ማድረግ። ልክ ቪዲዮ ላይ እንደምታዩት አብራችሁ ቁጭ ብላችሁ ማጫወት፣ እንዳይሰለቸው አብራችሁ መሆን ይኖርባችኋል። የሚወደውን አሻንጉሊት በመስጠት አብረን ቁጭ ብለን በመጫወት፣ በተለይ አብረን ቁጭ ብለን በመጫወት ደግሞ ትልቁ ነገር ነው። እንዳይሰለቸውና
ፖፖ ላይ መቀመጥ ደስ የሚል ነገር እንደሆነ እንዲሰማው ማድረግ ይኖርብናል። ሌላኛው ነገር ደግሞ ትንሽም ቢሆን ፖፖ ላይ ካካ ያለው በደስታ ማቀፍ፣ ማጨብጨብ፣ ጎበዝ የኔ ልጅ ምናምን ማለት ትልቁ ነገር ነው፣ ደስ የሚላቸዋል። ሌላኛው ደግሞ ትንሽ ከፍ ሲሉ እንዲጠቅማቸው ፖፖ ላይ ስናስቀምጣቸው ፖፖ፣ ካካ ወይም ሹሹ የሚሉ ድምጾችን ብንጠቀም ጥሩ ነው። እና ደግሞ ካካ የሚሉበትን ቦታ አንድ ቦታ ብታደርጉ ቆንጆ ነው። እኔ አሁን እስኪ ለምድልኝ ድረስ ብዬ ነው የተለያዩ ቦታዎች ሳደርግ የነበረው እንዳያችሁትና፣ ግን ሁሌም ወይ አንድ መጸዳጃ ቦታ ላይ መርጣችሁ ይህ ቦታ የካካ ቦታ ነው ብሎ እንዲያስቡ ትልቅ ሲሆኑ ይጠቅማቸዋልና ቅድም እንዳልኳችሁ አብራችኋቸው ሆናችሁ አንድ ቋሚ ቦታ ላይ ብትሆኑ በጣም ቆንጆ ነው ለወደፊታቸው። የመጨረሻው እንግዲህ ትልቁ ፖፖ ለማስለመድ የሚረዳን ነገር ምንድነው? ትዕግስት ነው እንግዲህ ወሳኙ ነገር። እና እንግዲህ እናቶች ፖፖ ለማስለመድ በቁጣ ወይም ደግሞ በትግል የሚሆን አይደለምና በጣም ትዕግስት ወሳኝ ነገር ነው። እኔ እንግዲህ በትክክልም ተጠቅሜ መባዬን ያስለመድኩበትን መንገድ ነው ሼር ያደረግኳችሁ። እናንተም የእናንተን ሀሳብ ሼር አድርጉኝ። በሌላ ቪዲዮ እስከምንገናኝ ባይ